እኛ እኮ እያመንህ እኮ ነው የገጠር ልጅ እያመንህ ነው። ግን ምን አለ መሰለህ አትመኑ፣ ጓደኞቼን ጠይቁ። በቃ የኔ ነገር ውሸት ከሆነ ደግሞ ጠይቁ። የገጠር ልጅ እያመንህ ለምን ትናደዳለህ አንተ? ሰይድ ስማ፣ ይኸው አበብ የሚጠይቀው ጥያቄ አለ። አንድ ጊዜ አዳምጡ። ቆይ አልደወልክም? አበብሽ አንተ አልደወልክም? የዛ ሰዓት ሞታል። ቆይ አንድ ጊዜ አዳምጠው፣ ሹምዬ አዳምጠው። እኔማ ያው የደወልኩበት ያው ብዛቱን ታውቃለህ። ያው ጀጓል ይሞላል። ያው ትደውል ነው ያልኩት ያን ዕለት። ግን አንተ ያን ሰዓት የራቁቱን ፎቶ ለህትየዋ እሷን እየጠበቅን ነው የተነሳሁት ምናምን አላልካትም ብለሃታል? አዎ እሷን እየጠበቅን ነው። አዎ እየጠበቅን ነበር እዛ ቦታ ላይ እሷን ነበር እየጠበቅን። ጀጓሉን ነጥቀውናል ብለሃል አሏን። ከዛ በኋላ ነው ጀዋላችን የተወሰደው። ከዛ በኋላ እኮ ገፋር መንገድ ስንጀምር ነው አላልክም እንዴ አንተ የገጠር ልጅ? ለምንድን ነው ግን የምትቀባጥረው? ምን አልክ? መንገዱን ስንጀምር እየሰማሽ ነው አይደለም? መንገዱን ስንጀምር ስልካችንን ተቀማን አልክ። ኦኬ ብለን ሰማንክ አይደለ? ስልካችንን ቀሙናል። ኦኬ አይደል? ከዛ ደግሞ መልሰህ ደግሞ ቪዲዮ ፖስተት አይደለ? በምን ፖስተት? ቪዲዮ መሲ አንድ ነገር ልንገር። ይልሽ መሲ እየሰማሽ ነው? በእናትሽ አንድ ጊዜ ገጠር እየሰማሽ ነው? በተራውሩ በተራ ለምንድን ነው የማታወሩት? አዳምጡኝ። እሺ ሚውት ያርግ። ይኸውልህ የገጠር ልጅ ሚውት ያርግ። በእናትህ አሁን እሱ ያለው አንድ ነገር እሱ እኔን አዳምጡኝ። አዳምጡ መጀመሪያ ይልኝ። ሁላችሁም አታውሩ፣ ሁላችሁም አታውሩ። እኔን አዳምጡኝ በቃ ከሰማችሁ ማለት ነው። ቆይ የገጠር ልጅ እያለ ያለው እሷን ልንጠብቅ ሂደን እሷን እየጠበቅን እያለ እርቃት ፎቶ ቪዲዮ ቀረጽኩኝና እሷን ቀብረናል ብለው ከመጡ በኋላ እሷን እየጠበቅን ታስቀምጡብን ቦታ ሲወስዱን ነው ስልኩን የተቀበሉን ነው የሚለው። ያው ስልኩን ሰያ ይሄው ውሸት ነው። አብዱ የጁ አለ ሰያ አብዱ የጁ ያውቃል ቦታውን። ሰያ እያዋሸኮ ነው ሰያ እኛ እኮ እያልን ያለነው ስልኩን ተቀምጦ የለም ወይ ነው። መሲ በእናትሽ ይኸውልሽ መሲ አንድ ጊዜ መሲ በእናትሽ መሲ አንድ ጊዜ አብዱ የጁ ሄዶበታል ያንን ቦታ። እኔ ያንን ቦታ ሄጀበታለሁ። እኛ ጧት ላይ ስናወራ ትላንትና እነሰያ ሲጠይቁት ከሻፍ ስልክ ነው ጀለክስ ያልያዙም እያለ ሲያወራ እኔ ጧት ላይ ስልኩን የሚቀበሉብን ቦታ አለ የሆነ ቦታ ላይ ከፊፋ የተወሰነ መንገድ ከሄድን በኋላ ማለት ነው። ቢያንስ ከፊፋ የ2 ሰዓት መንገድ ከተጓዝን በኋላ ሽፍታዎቹ አካባቢ ልንደርስ ስንል ስልካችንን ይቀበሉናል። ድንበር ከቆረጥክ በኋላ ያንተን ስልክ የሚቀበልህ ልጅቱ ወጣችበት ቦታ ላይ እገመዱ ቦታ ከደረስክ በኋላ ስለምንድን ነው አንተን ጀዋል የሚቀበልህ? ሽፍታ አለ እዛ ቦታ ላይ። እኛ ስናወራ ስለሰማክ ይችን ኮርጀ በዛ ታጭበረብራለህ። ብታጭበረብርም ደግሞ ሀቁን መዝለል አትችልም። አብዱ የጁ ሄዶበታል ያን መንገድ። በቃ እኮ ጠይቅ ጓደኞቼን ሁሉ መጠየቅ ትችላለህ ብራዘር። የምን አባክ ነው? አንዴ ቆይ አትሳደብ፣ ስነ ስርዓት ያዝ ወንድም። ነፍጠኛው ቆይ አትሳደብ፣ ነፍጠኛው ቆይ አትሳደብ። ነፍጠኛው ቆይ አንዴ ሁላችሁ ሚውት አድርጉ። መሰዳደብና መዘላለፍ ሳይሆን በቃ ያለው እውነት ነው እየነገርኩ ያለሁት። ቆይ ተረጋጋ፣ የገጠር ልጅ ቆይ ተረጋጋ። እኛ ቆይ ተረጋጋ፣ ሁላችሁም ተረጋጋ። የኔ ስልክ ብቻ እኮ አይደለም የተወሰደው የሁሉንም ስልክ እኮ ተቀበሏቸው። ቆይ አንዴ ቆይ የሚያናድም የሚያበሳጭም ቢሆን ሁላችሁም ስሜታችሁን ዋጣ አድርጋችሁ አውሩ፣ ቀስ ብላችሁ። ለምሳሌ እኔ አንተ ስታወራ ሲጀመር ሰምቼ የማላውቅ ብራዘር ገና ዛሬ ነው ያየሁ። እባካችሁ አንዴ ልጅቷ ካለችበት ስቃይ የኛ እዚህ ጋር መጨቃጨቅ አይበልጥም። ተረጋጉ። እንደዚህ የገጠር ልጅ አንተ ላይ የሚወርደው ዱላ ለምሳሌ እዛ ቦታ ላይ አንተ ቀርተህ ቢሆን ዛሬ የምታየው ለአንተ ነበር የሚጮኸው። ገብቶሃል አይደለ? ይሄንን አንተን ጥላቻ ወይም ደግሞ አንተን አስፈላጊ ያልሆነ ነገር ለማድረግ ሳይሆን እኮ ቤተሰብ ራሱ ቦታ ላይ በሰዓቱ ሲደውል ማለት ነው። ሰያ እዚህ ጋር ልንገር፣ ቤተሰብ ራሱ ሲደውል ማለት ነው እናንተ እንኳን አይታችሁ ይሆን እና ምን ነበር አሉን። ገባህ አይደለ? ያኔ እንደዛ ሲሉ እኛ ባይናችን አላየንም፣ ግን ሞታለች ብለው ነገሩን ያልኩት። ቪዲዮ የሰራሁት እንደዛ ብዬ ነው እንጂ ሌላ ነገር ብዬ አይደለም የሰራሁት። እኛም እኮ እንድንጠራጠር ያደረገን ያ ነገር። አንድ ጥያቄ ጠይቀው ሰይድ፣ አንተ ጠይቀው። ከአራቱ የአንዱን ስም ይናገር እስኪ። የአንዱን ስም ጥሩ ነው። አሁን እኮ ልንመጣ ነው። አሁን መቼም ስንት ቀን ነው መሪዎቹ ጋር ያቆያችሁት? በአራተኛው ቀን ነው የቆረጥነው። እሺ ማን ይባላል ስማቸው?
ስማቸው እኔ የአራቱንም አላውቀውም። የምታውቀው አራት ቀን ግን ጓደኞቼን ግን መጠየቅ እችላለሁ። ኖ አንተ አንዱንም አታውቀው? ጓደኞቼን መጠየቅ እችላለሁ። ምንድን ናቸው እነሱ? አንድ ጊዜ ቆይ፣ አስቆራጭ ናቸው። አስቆራጮቹ ምንድን ናቸው? አስቆራጭ ናቸው ያሉን የእሱ የአክስት ልጆች ነን እና ያሉት እኮ ትግሬ ናቸው። ምንድን ናቸው? አማራ ናቸው? ትግሬ ናቸው? ትግሬ ናቸው፣ አማራ ናቸው? ትግሬ ናቸው። አራታቸውም ትግሮች ናቸው። ከአራቱም? አዎ ናቸው። ከአራቱም ያንኛውንም ስም አታውቅም? እኔ የሆነ አጠር ያለ ልጅ የእሱ ልጅ እርግጠኛ አይደለሁም። ሲሳይ ነው እንደዚህ ሲጠራ የሰማሁት የእሱ ማለት ነው። 4 ቀን ሲጠራሩ አልሰማም እንዴ? ግን እንዴት አንተ ይገርማል። አሁን እኮ እንድንጠራጠር የሚያደርግ እኔ እየደበቅኩ አስመሰላችሁት። ገባ አይደል? እኔ ካወቅኩ እኮ እናገራለሁ። ሰያ ለምንድን ነው የማልናገረው? እሺ ለምንድን ነው ዝም ብለው? እኔ የምደብቀው ነገር ካለ እኮ ነገ ጠዋት እኮ ጓደኞቼን ስጠይቁ እኮ እውነቱን ታውቃላችሁ አይደል እንዴ? እሺ የገጠር ልጅ የሃኔንም ስልክ ተቀብለዋት ነበረ። የእናንተን ሲቀበል ከማን ጋር ነበር ያለው? የእሷ ስልክ ጓደኛዬ ነገሰ በአንድ ቀን ማለት ነው። አንድ ጊዜ አብዲ በእናትህ ቆይ፣ የሃኒ ስልክ ማን ጋር ነበረ? ነገሰ የሚባል ልጅ ነው እሱ ጋር ነው ያለው። ማን ነው ነገሰ? የት ነው ነገሰ? ነገሰ ኢትዮጵያ ነው። ቁጥሩን ልትሰጠን ትችላለህ? እንዴት እሱ ያዘው ስልኳን? እሱ ነው ቦርሳዋንም ሁሉን ነገር ሲይዝ ቦርሳዋን ምናምን ሳይሆን ይኸውልህ የገጠር ልጅ ነው። ቆይ የገጠር ተረጋጊና አዳምጪኝ። እናታ አንድ አዳምጥ። ይኸውልህ ደላላው እኮ አዳምጪኝ እንዴ በተራ እሺ ቦርሳውንም ስልኳንም አንድ ላይ ይዞ የነበረው እሱ ነው። ቦርሳ እኮ አይደለም ሰያ። ይኸውልህ ሽፍታዎች አሉ ስልካችሁን ይቀሙናል ብለው ስልካችንን ከየእጃችን ላይ ተቀበሉን አሉ አይደለ? የሷ ስልክ የያዘችው ከሻፍ ነው ስልኳ ባትሪ ዘግቷል። አንድ ጊዜ መሲ ቆይ፣ ስልኳ ባትሪ ዘግቷል። የሷ ከሻፍ ነው የያዘችው። ገባሽ አይደል? ባሏ ራሱ ደውሎ ያገኛት በእኔ ስልክ ነበረ። ጥሩ አሁን ስልኳንም ቦርሳውንም የያዘው ይሄ ልጁ ነው። አዎ ሳይቀሙት ሲነግሯችሁ እናንተ ምንም መልስ አልሰጣችሁ። ስንት መንገድ ይሆናል ከእናንተ እሷ ጋር ድረስ የነገሩብን ቦታ አልፋችኋት ከሄዳችሁበት ቦታና መሞቷን የነገሯችሁበት ቦታ ምን ያክል ይርቃል? ይታያል ብላል ባይን ትንሽ ነው ራቅ ያል ነው። ለምሳሌ ስንት ኪሎ የሚያውቅ ሰው አሁን ያውቀዋል። ገባ ከድንበሩ ጋር ቢጋላው ጋር ድረስ እንግዲህ ቢጋላው ጋር ስንደርስ ነው የነገሩን። እኛ የየመኒ ቢጋላ አለ እንደዚህ ኪሎ ሜትር ይሆናል። አሁን ይሄን ለመናገር አሁን ሰያ እንደዚህ አይነት የስንት ደቂቃ መንገድ ይሆናል? ቢያንስ የ20 ደቂቃ ይሆናል እንደው በትንሹ ማለት ነው። እንደዚህ ቅርብ ነው። የሚያውቅ ደግሞ ታዲያ የ20 ደቂቃ መንገድ ላይ ቆይ ሰያ የ20 ደቂቃ መንገድ ላይ ርቀት ቆይ በ20 ደቂቃ መንገድ ላይ ሆና አንድ ጊዜ 20 ደቂቃ ማለት አሰብችቶ በጣም ቅርብ እኮ ነው በእግር የ20 ደቂቃ መንገድ ላይ ሲነግሯችሁ ፎቶ እና አንሳት ምናምን አላላችሁ ለቤተሰቦቿ? ከኛ መሀል እንግዲህ ማንም እንደዚህ ያለ የለም። ለምን በቃ ሰያ ቆይ አብይ ትናንትና 4 ሰዓት ምናምን ይሆናል አይደል ያለው? ትናንትና የቆዩት ነው። ቆይ መስ የቆዩት ነው መንገዱ ሳይሆን የቆዩት። እሺ ሰያ ይልክ አሁን ከዛ ከቦታው እሷ ተቀምጣ ጥለዋት ሄዱ። ወዳው ቢጋላው ጋር እንደደረሱ መሞቷን ሰሙ። በ20 ደቂቃ ማለት ነው አይደል? ባራስ ኖ በአራት ሰዓት አይደል? 20 ደቂቃ ርቀት ሆናለሁ ያለው 20 ደቂቃ እኮ ነው ርቀት። በ20 ደቂቃ ርቀት ላይ መሞቷን ከዛ ምንድነው ያለው? እንዳደነግጡ ብለን ነው እንጂ ሞታለች ብለው ቢጋላው ላይ ነገሩን አለ አይደለ? በ20 ደቂቃ ነው የነገሯቸው ወይስ በ4 ሰዓት ነው የነገሯቸው? በ4 ሰዓት 20 ደቂቃው መንገዱ ርቀት ነው። እዛ ቦታ ላይ ከደረስን በኋላ ነው የኔ እናት የነገሩን ማለት ነው። 4 ሰዓት ቦታ ላይ ብዙ ሰው ሊያውቀው ይችላል። በዛ የመጣበት ሰው ካለ መንገዱም አዲስ ነው እየተባለ ነበር መንገዱ ማለት ነው። እኛ አሁን ያም ሆነ የሁላችሁም አድራሻ እየተጠና ነው። እኛ አሁን እዚህ ጋር 100 ጊዜ ተጨቃጨቀን። እዚህ ላይ እኮ በዚህ ጋር ሄደ፣ በዚህ ጋር መጣ፣ እንደዚህ በገመድ ወጣች ቅብጥርሴ ነው ወሬው ሁሉ ከትላንት ጀምሮ።
እያንዳንድ እዚህ ላይ የምሰማ ደላላ ስፔሻሊ አንተ የምታውቀው ዘመድህም ይሁን ማንም የገጠር ልጅ ይሄ ማን ነው የሚባለው ይመች የሚባለው ልጅ ነገሮችን ሚውት አድርግ አዳምጥ። ብዙ ጊዜ ሰምቻለሁ። ሚውት አድርግ ስለለፈለፍክ እኮ አይደለም። ሚውት አድርግ አንዴ እኔ እንዴ ሚውት አድርግ ስለለፈለፍክ አይደለም። እንዴት እንደሆነ እንተያያለን እያልኩ ነው። ካንተ ጋር አይደለም ግን ከደላሎች ከዋኖቹ ነው እያወራው ያለው። ደላሎቹን ታውቃላችሁ እያንዳንዳቸው ማለት ነው። ሰያ ታውቃላችሁ አይደለ? መጠየቅ ትችላላችሁ። ሚውት አንድ ነገር የገጠር ልጅ ይመች የሚባለውን አልደውላችሁለትም? ለምን መጥቶ ያለውን ነገር አይናገርም? ትላንትና ደውሎ ልቀቋት ትልቀቁ የሚል ጭቅጭቅ እንዳስነሳ ሰምተናል። እሺ ገንዘብ የነሱ ገንዘብ ዕዳ ኖሮበት ከሆነ ዕዳ ኖሮብኝ ነው በዛ ምክንያት ነው የያዟት፣ ዕዳያን ክፈሉላት ይበል። በምን ምክንያት ነው ልጅቱን ያስቀሯት? ትላንትናስ ልቀቋት ትልቀቁ ሲል የነበረው በምን ምክንያት ነው? ለምን ይመች የሚባለው እናንተ ደላላ ይሄ ነገር ተለቃልቃችኋል። የገጠር ልጅ አለህም አለለም ዞሮ ዞሮ ጉዳዩ ተለቃልቃችኋል። እኛ አለህበትም የለህበትም ታውቃለህ። እንደ ማንኛውም ሰው እንጀራ የተሻለ እንጀራ ፍለጋ እንደሄድኩ ታውቃለህ በደንብ አድርገህ። ሁሉም ህዝብ የሚያውቀው ነገር ነው። ሁላችን የተሻለ እንጀራ ፍለጋ እኮ ታዲያ አሁን ይኸውልህ ለምን እናንተ አንተም ጌትነትም ሌላውን በእናንተ ዙሪያ ያለው አካል ራሱን ነፃ ለማውጣት ይመች የሚባለው ግለሰብ የ10 ዓመት የተክለይ ጓደኛ የሸዋን ልጆች እያመጣ እያስቀጠፈ ያለ ልብ በሉ። ይመች የሚባለው ደላላ ብዙ የሸዋ ልጆች ከኢትዮጵያ የሚመጡትም ከሳውዲ የሚሄዱትንም እዛ መንገድ ላይ ለትግሬ እየሸጠ ትግሬ ጋር ተስማምቶ የትግሬ ደላላ ጋር እህቶቹን እየገበረ ዕዳ ሲኖርበት አንዷ ቆንጆ ስመጣ በዛ ምትክ እያሳዘ ከዝተር እየተጫወተ ያለው እሱ ነው። ለምን እሱን ታዲያ እናንተ አትቃወሙትም? ወይንም መጥቶ መግለጫ እንዲሰጥ አይደረግም? ለምን? እግዚአብሔር ይስጥህ። ስንት የሸዋ ልጆች ናቸው እዛ ቀልጠው የቀሩት? ስንት ሴቶች ናቸው? ዛሬ እንኳን ስንት ቪዲዮ ስንት ፎቶ መጣልን። እንዴት አሉ ልዑል የመሳሰሉ ሴቶች እዛ ድንበር ላይ ሲደርሱ ሞቱ እየተባሉ ስንት ናቸው? ለምን መልክ የሌላቸው አይሞቱም? ለምን ጎማዳዎቹ አይሞቱም? ሞቱ አይባልም? ለምን ጥቋቁሮቹ መልክ የሌላቸው ሴቶች እየረገጡ ሲገቡ ሞቱ አልተባሉም? የሚሞቱት ሞት የተፈቀደው ለነዛ ለልጃገረዶች ለመልከኛዎቹ ብቻ ነው። እንደ ድንበር ላይ የሚሞቱት የሚያለቅስ እሞጃ አትላኩ። የሚያለቅስ እሞጃ አትላኩ። ለምን ነው እንደዚህ የሚደረገው? ለምን? ስንት ሴቶች ናቸው? እቺ እንትና ጋር እቺ ማናት ሃኒ ጋር ስንት ሴት ሆኑ? ሁላቸውም ደግሞ የሸዋ ልጆች፣ ሁላቸውም በይመች የመጡ ሁላቸውም ድምጥማጣቸው የሚጠፋው ድንበር ላይ ለቤተሰቦቻቸው ሙተዋል ብሎ የሚነገረው እዛችሁ ድንበር ላይ በማን ሲመጡ? በተክለይ። ተክለይ ማን ነው አለቃው? ይሄ ማን ነው ይመች ማን ነው አለቃው? ተክለይ። እህቶቻችንን ለትግሬ ደላላ እየሰጠ የራሱን ቤት እያሞቀ ያለ መቃወም እንዴት ነው የሚያቅታችሁ? ሁለት ደግሞ እዚህ ላይ አንድ ነገር ልጨምርልህ። ከዚህ የሚሄዱት ብቻ አይደሉም። አንድ ጊዜ የሸዋው በእናትህ አንድ ጊዜ እኛ ቦታውንም ስለምናውቀው አብዶ እጁ ያውቀዋል። በእናትህ አንድ ጊዜ ኦ ማይ ጋድ እሺ ምን አባ ነው ልጁን ተውት የምትለው? ማነክ ልጁን ተውት እያልክ የምትጥፍ የሸርሙጣ ልጅ ነው። ቦታው አፈር ብላ በል። አይው ለሰያ